አሊሰን ቤከር የፊታችን ቅዳሜ በሚደረገው የእንግሊዝ ፕሪሚየር ሊግ ከቼልሲ ጋር የሚደረግ እጅግ በጣም ተጠባቂ መርሃ ግብር አለ ስታንፎርድ ብሪጅ ላይ። በዚህ መርሃ ግብር ላይ የሚሳለፍበት እድል እጅግ በጣም ጠባብ ስለመሆኑ ተገልጿል። ይህ የሆነው ትናንትና በተካሄደው የክለቦች ትልቅ የውድድር መድረክ በሆነው የአውሮፓ ሻምፒየንስ ሊግ የምድብ ሁለተኛ ዙር ጨዋታዎች ሊቨርፑል ከሜዳቸው ውጪ ተጉዘው ራምስ ፓርክ ላይ የቱርኩን ኃያል ቡድን ጋላታሳራይን እንግዲህ አግኝተው ነበረ። እንግዲህ ጨዋታው 1-0 በሆነ ጠባብ ውጤት በጋላታሳራይ አሸናፊነት ተጠናቋል። ጨዋታው ግን ውጤቱን የሚገልጽ አይደለም። ምክንያቱም በሁለቱም ቡድኖች መካከል በጣም ወርቃማና ለጎል የተቃረቡ ሙከሮችን ያገኙባቸው አጋጣሚዎች እንደተፈጠሩ መናገር ይችላል። በተለይ ጋላታሳራይ ከአንድም ሁለቴ አሊሰን ቤከርን አንድ ላይ ያገኙባቸው አጋጣሚዎች አሉ። ኦስሜን ፕሮሊፊክ አጥቂ መጠቀም ባይችልም ከጉዳት የተመለሰ ተጫዋች እንደሆነ ይታወቃል። ትናንትና ግን የፍጹም ቅጣት ምት ጎል በማስቆጠር የቡድኑ በተለይ ማች ዊነር ወይም ደግሞ የጨዋታው አሸናፊ ሆኖ የወጣበት አጋጣሚ እንደተፈጠረ መናገር ይቻላል ማለት ነው። ትናንትና እንግዲህ ራምስ ፓርክ ላይ ከ50,651 ደጋፊዎች በስቴዲየም ከትመው እንግዲህ የተመለከቱት መርሃ ግብር እንደነበር መናገር ይቻላል። ሊቨርፑል ጨዋታውን ለማሸነፍ ከፍተኛ ጥረት አድርጓል። 67% ኳስ ቁጥጥር ነበራቸው። ወደ 16 ሙከራ አድርጓል። ከነዛ መካከል አራቱ ኢላማቸውን የጠበቁ ናቸው። ከአራቱ ደግሞ ሁለቱ ጣጣቸውን የጨረሱ ወርቃማ የግብ አጋጣሚዎች ነበር የፈጠሩት። ኤክስፔክትድ ጎላቸውም ወደ 1.78 እንደሆነ ነው የሚናገረው። ይህ ማለት ቁጥራዊ መረጃቸው ቢያንስ ወደ 2 ጎል የተቃረበ እንቅስቃሴ ሊኖራቸው ይገባ ነበር የሚል ቁጥራዊ መረጃ አለ። ግን አንድም ጎል ማስቆጠር አልቻሉም። አርነ ስሎት የጨዋታ መንገዳቸው ላይ በጣም ትልቅ ጥያቄ የተነሳ ይገኛል። አሁን ባለው ሁኔታ በተለይ በትላንትናው መርሃ ግብር ላይ እንደነ መሐመድ ሳላ ከዛ ውጪ አሌክሲስ ማካሊስተር ከዛ ውጪ እንደነ አሌክሳንደር ኢዛክ አይነት ተጫዋቾችንም ተክቶ ለማስገባት እስከ 62 ደቂቃ ድረስ ፈጅቷል። ወይም በቋሚ አስተላለፍ ውስጥ አላካተቷቸውም እነዚህን ተጫዋቾች ማለት ነው። ኤክቲኬም መጠነኛ ጉዳት አጋጥሞት ነው ከጨዋታው የወጣው። ስለዚህ ለቼልሲ መርሃ ግብር የሚደርሳል አይደርስም ሌላው አጠያቂ ጉዳይ ስለሆነ መናገር ይችላል። በዋናነት ግን አሊሰን ቤከር 56 ደቂቃ ላይ መቀጠል አልቻለም። የጡንቻ ህመም ያጋጠመው ይመስላልና በጆርጂያ ግብ ጠባቂ ጆርጂ ማማርዳሽቪሊ ተተክቶ ከሜዳ ለመውጣት መገደዱ የሚታወቅ ጉዳይ ነው። ስለዚህ አሊሰንም ኤክቲኬም ኢንኮንቴንሽን ነው ወይም ደግሞ ይሰለፋሉ አይሰለፉም አጠያቂ ማጠራጣሪም ጉዳይ ነው ለቼልሲ መርሃ ግብር። ግን በዋናነት የአሊሰን ጉዳይ ግን የመድረሱ ድል በጣም ጠባብ ስለሆኑ ነው እየተገለጸ የሚገኘው ማለት ነው። ታዲያ ከጨዋታው በኋላም ጄሚ ካራገር አሁን እያሳየን የምንገኘው እንቅስቃሴ አሳሳቢ ነው ብሏል። ከሊቨርፑል እግር ኳስ ክለብ ጋር በተያዘ በውድድር ዘመኑ በፕሪሚየር ሊግ የመጀመሪያ ሽንፈታቸውን በክሪስታል ፓላስ እንዳስተናገዱ ይታወቃል። አሁን ደግሞ በአውሮፓ መድረክ የመጀመሪያ ሽንፈታቸውን ወደ ቱርክ በማቅናት እንግዲህ በጋላታሳራይ አጋጥሟቸዋል ማለት ነው። ወይም ደግሞ በአጠቃላይ በሁሉም መርሃ ግብሮች ተከታታይ ሁለተኛ ሽንፈታቸው ነው አርነ ስሎት ያጋጠማቸውና ቡድኑ ሽንፈት እያከናወነ ወይም ደግሞ እያስተናገደ በተለይ ወደ አሸናፊነት መንፈስን ቶሎ ኢንቫይሮንመንቱን ካልቀየሩ በስተቀር ጫናዎች ከፍ እያሉና ውጤት ጦቶቹ እየተባባሱ እንደሚመጡ በተደጋጋሚ ይነገራልም ሲሆንም ይስተዋላል በተደጋጋሚ ማለት ነውና ከዛ አንፃር አርነ ስሎት በቀጣይ ምን ማድረግ መቻል አለባቸው የሚሉትን የቤት ስራ በሚገባ መስራት መቻል እንደሚጠበቅባቸው ነው ጄሚ ካራገር የተናገረው ከጨዋታው በኋላ ማለት ነው። የሊቨርፑል እንቅስቃሴ አሁን አሳሳቢ ነው የሚል ሀሳብ ሰንዝሯል። ዲፌንሲቭ ስቴቢሊቲያቸው ላይ ትልቅ ጥያቄ ይነሳል። በመሃል ተከላካይ ስፍራ ላይ ኢብራሂማ ኮናቴና ቨርጂል ቫን ዳይክ ያላቸው ጥምረት አሁን በጣም ኤክስፖዝድ እየሆነ ነው ወይም ደግሞ ተጋላጭነቱ በጣም ከጨዋታ ጨዋታ ከፍ እያለ መጥቷል። ያ ብቻም አይደለም። በክንፍ ማጥቃት እንቅስቃሴ ላይ ይበልጥ ወይ ፉልባኮቹ ወይም ደግሞ ሚሎሽ ኬርኬዝና ፍሪምፖንግ ላይ የሚታየው የተከላካይ መስመር ክፍተት ቡድኑን በተለይ ቫን ዳይክ እና የኮናቴ ላይ ከፍተኛ ጫና እያሳደረ እንደሚገኝ ነው በተደጋጋሚ እየተገለጸ የሚገኘው ማለት ነው። በስብስባቸው ውስጥ ደግሞ በጥልቀት ደረጃ ማለት ነው ወይም ደግሞ ጥራቱን በጠበቀ መልኩ ያንን ቦታ አስተማማኝ በሆነ መንገድ ለመጠበቅ የሚያስችል ተጫዋች አላቸው የሚለው ራሱን የቻለ ትልቁ ጥያቄ ነውና በቀጣይ ደግሞ ቼልሲ ነው ተጋጣሚያቸው። ያ ደግሞ ሌላው ትልቁ እንቅፋት ይሆንባቸዋል ተብሎ ይገመታል። በአጠቃላይ ግን ትላንትና ሊቨርፑል በጋላታሳራይ 1-0 ነጥብ ውጤት የተሸነፉበት መርሃ ግብርን ተከትሎ አሊሰን ቤከር በቼልሲ መርሃ ግብር ላይ እንደማይሰለፍ መገለጹና በዋናነት የሊቨርፑል እንቅስቃሴ በጣም ጥያቄ የሚነሳበት መሆኑ እንዲሁም በቀጣይ ሂደቶች ላይ ነጥብ በደንብ ሊያንጠባጥብ የሚችል ቡድን ሊሆን እንደሚችል እንግዲህ የተንታኞች ሀሳብ በስፋት ትላንትና የተንጸባረቀ ስለመሆኑ መናገር ይቻላል። ከዛ ውጪ ታይሬል ማላሲያ ወደ ማንቸስተር ዩናይትድ ዋናው ቡድን እንግዲህ ጥሪ እንደቀረበለት ለማወቅ ተችሏል ማለት ነው። ከአሰልጣኙ ያጮት መንገድን ለመረዳት የሚያስችል በቂ ክህሎት የላቸውም አንድ ነው። ወይም ደግሞ ከአሰልጣኙ ሩበን አሞሪም ጋር ሰጣ ገባ ውስጥ መግባታቸው ይሄ በሁለተኛው ምክንያት በአንድም ሆነ በሌላ ከክለቡ ጋር መቀጠል አይችሉም በሚል እንግዲህ ቦምብ ስኳድ የሚል ስያሜ የተሰጥቷቸው ከክለቡ ገለል ብለው ከቆዩ ተጫዋቾች መካከል አንዱ የነበረው ኔዘርላንዳዊ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው ታይሬል ማላሲያ ከክለቡ ተነጥሎ የቆየ ሲሆን አሁን ወደ ዋናው ቡድኑ ሊመለስ ስለመሆኑ እየተገለጸ የሚገኘው ማለት ነው። ማላሲያ የቀድሞ አሰልጣኝ የኤሪክ ቴን ሃግ እንግዲህ የመጀመሪያም ግዢ እንደሆነ ይታወቃል። አዲስ ብቻም ሲሆን የመጀመሪያ ግዢያቸው ታይሬል ማላሲያ እንደነበር የሚታወቅ ጉዳይ ነው። ከማንቸስተር ዩናይትድ ዋናው ቡድን ተነጥሎ በዝቅተኛ የዕድሜ ክልል ወይም ወደ ታችኛው ወደ ቢ ቡድን ተሰልፎ ወይም ደግሞ ከ21 ዓመት በታች ቡድን ውስጥ ሲጫወት መቆየቱ የሚታወቅ ጉዳይ ነው። ታይሬል ማላሲያ አሁን ወደ ዋናው ወይም ወደ መጀመሪያው ቡድን ልምምድ እንግዲህ ተመልሷል ተብሎ እየተገለጸ ነው የሚገኘው። ማላሲያ እንግዲህ 26 ዓመት ላይ ነው የሚገኘው። እንግዲህ በክለብ ውስጥ ቦምብ ስኳድ ተብሎ ሩትና በአሰልጣኝ ሩበን አሞሪም እቅድ ውስጥ ከሌሎች ተጫዋቾች መካከል አንዱ እንደነበር ይታወሳል። ሌሎች የቦምብ ስኳዱ አባላት ማለትም እንደነ ማርከስ ራሽፈርድ፣ ከዛ ውጭ አሌሃንድሮ ጋርናቾ፣ ጄደን ሳንቾ እንዲሁም አንቶኒ የመሳሰሉ ተጫዋቾች
በዝውውር መስኮቱ ክለብ ፈልገው እንዲሁም ደግሞ ክለብ አግኝተውም ሲለቁ ማላሲያ ግን በዝውውር መስኮቱ ወደ ስፔኑ ተወካይ ቡድን ኤልቼ በውሰት ሊያቀና የነበረው ዝውውር መክሸፉን ተከትሎ በኦልድ ትራፎርድ መቆየቱ የሚታወቅ ጉዳይ ነው። በ1999 የተወለደው የኔዘርላንድ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ታይሬል ማላሲያ አምና በውሰት የቀድሞ ክለቡ ፒኤስቪ ቤት በውሰት ቆይታ አድርጎ እንደነበር ይታወሳል። ሊጉን አምና ያሳካው ፒኤስቪ ቢሆንም ተጫዋቹ ግን የመሰለፍ ዕድሉ በጣም ውስን ነበረ። 8 ጨዋታ ላይ ብቻ ነው ተሰልፎ የመጫወትን ዕድል ያገኘው። ስኬታማ ከማይባለው የውሰት ጊዜው ቆይታ መልስ ደግሞ በኦልድ ትራፎርድ የሚሰለፍበት ዕድል በጣም ጠቧል እንደሚታወቀው በሉክ ሾው። ከዛ በተጨማሪ ደግሞ አዲሱ ፈራሚ ፓትሪክ ዶርጉም ውጤታማ እንቅስቃሴ እና አሳማኝ አቋም ጋር በተያዘ የሉክ ሾውን አይደለም የዶርጉ በጣም ውጤታማ እንቅስቃሴና አሳማኝ አቋም ጋር በተያዘ የክለቡ ሶስተኛው ተመራጭ ተጫዋች ለመሆን መገደዱ የሚታወቅ ጉዳይ ነው። የተለያዩ መገናኛ ብዙሃን ትላንትና ማምሻውን መዘገባቸውን የሚያመላክቱት ማላሲያ ከረጅም ጊዜ ጉዳት በኋላ ከተመለሰ ከአንድ ዓመት በላይ ለሚሆን ጊዜ ከሜዳ ርቆ ቆይቶ እንደነበር ይታወቃል። አሁን ግን ሙሉ የአካል ብቃቱን ሲያከናውን መቆየቱና ለቡድኑ አካል ዝግጁ እንዲሆን የክለቡ ቦርድ አመራር ጣልቃ ገብቶበታል ተብሎ የተገለጸ ነው የሚገኘው። ማለት ሩበን አሞሪም አሁን ወዶ ፈቅዶ ተጫዋቹን ስብስብ ውስጥ የቀላቀለው ሳይሆን የክለቡ የበላይ ቦርድ አመራሮች በተለይ ደግሞ ከሰሞነኛው የማንቸስተር ዩናይትድ ውጤት ጦት ጋር በተያያዘ ተጫዋቹ ለክለቡ የሚሰጠው ነገር ይኖራል በሚል እምነት ጣልቃ ገብተው እንግዲህ ስብስቡ እንዲቀላቀል አድርጓል ተብሎ የተገለጸ ነው የሚገኘው። ይህ ውሳኔ የሚመጣው ክለቡ በአጠቃላይ በቅርቡ በፕሪሚየር ሊጉ ባስመዘገባቸው ውጤቶችና ቡድኑ ውስጥ የተፈጠሩ የጉዳት ችግሮች የተነሳ ነው ተብሎ የተገለጸ ነው የሚገኘው። የአሰልጣኝ አሞሪም የቡድን ስብስብ ይበልጥ እንዲጠናከር የማላሲያ ወደ ዋናው ቡድን መመለስ ግን ምንም ጥያቄ የለውም ተጨማሪ አማራጭ እንደሚሰጣቸው ይጠበቃል። ከዛ ውጪ የሚላን ከተማ ካውንስል ሳንሲሮን ለሁለቱ የሚላን ከተማ ክለቦች መሸጡን ይፋ አድርጓል። እንግዲህ የሚላን ከተማ ካውንስል በትናንትናው ዕለት ሳንሲሮ ጁሴፔ ሜዛ ያረፈበትን ቦታ ለሁለቱ የሚላን ከተማ ክለቦች በሽያጭ ማስተላለፉን በተሰበሰቡት ድምጾች መሰረት ይፋ አድርጓል ማለት ነው። እንግዲህ የድምጽ አሰጣጡ ሂደት ውዝግቦች አላጡትም። ከዲሞክራቲክ ፓርቲ የተወጣጡ የተለያዩ ካውንስለሮች ፕሮፖዛሉ ላይ ተቀባይነት የሚያሳይ ድምጽ ቢሰጡ አንዳንድ አባላት ግን የሁለቱን ክለብ ፕሬዚዳንቶች ማለትም የኢንተር ሚላኑን ቤፔ ማሮታና የኤሲ ሚላኑን ፓውሎስ ካሩኒን በይፋ የተቹበት አጋጣሚ ተፈጥሯል ማለት ነው በዛው በድምጽ አሰጣጡ ሂደት ላይ ማለት ነውና ሳንሲሮን ለማደስ የታሰበው ፕሮጀክት ወደ 1.2 ቢሊዮን ዩሮ ወጪ እንደሚያስደርግ ይጠበቃል። ይህንን ፕሮጀክት ደግሞ በጋራ ሁለቱም ክለቦች ገንዘብ በማወጣት ማለት ነው ስቴዲየሙን ይበልጥ በደንብ በሚመጥን ደረጃ ሳንሲሮ በጣም አንጋፋ ስቴዲየም ነው። የሁለቱ የሚላን ከተማ ክለቦች መናኸሪያ እንደሆነ ይታወቃል። በጋራ ሲጠቀሙበት የቆየ ስቴዲየም ነው። ያንን ለማደስ ከፍተኛ ጥረት ያደርጉበታል ተብሎ ይገመታል። ይህንን ገንዘብ በጋራ ወጪ በማድረግ ለከተማው እድገት ለከተማው ውበት ሳንሲሮ የራሱ ሚና ይወጣል የተባለለት ይህ ስቴዲየም የማደስ ፕሮጀክት ለበርካታ ዜጎችም የአጭር ጊዜም ቢሆን የስራ ዕድልን ይፈጥራል ተብሎ ይገመታል ማለት ነው። ይህ ጉዳዮች ደግሞ የሳንሲሮ መሬት በአጠቃላይ ለደርቢ ዴል ማዶኒና ዋና ተዋናዮችና ስቴዲየሙን በጋራ ለረጅም ዓመታት በጋራ ሲጠቀሙ ለቆዩት ሁለቱ ክለቦች እንዲሰጥ የሚለው ውሳኔ እንዲተላለፍ ትልቁን አስተዋጽኦ እንዳበረከተ መናገር ይቻላል። በአጠቃላይ ውሳኔው ታሪካዊ ስለመሆኑ እየተገለጸ የሚገኘው የሚላን ከተማ ምክር ቤት ሳንሲሮ ስቴዲየምን ለኤሲ ሚላንና ለኢንተር እንዲሸጥ መፍቀዱን በርካታ የእግር ኳስ ቤተሰቦች ተቀባይነት ይበል የሚያሰኝ ሀሳቦች እንዲጸባረቁበት እያደረገም ይገኛል። የሚላን ከተማ ምክር ቤት የሳንሲሮ ስቴዲየምና የአካባቢው የሚገኘውን መሬት ለሁለቱ ታላላቅ የከተማ ክለቦች ለሚላንና ለኢንተር ሚላን እንዲሸጥ የቀረበው ሀሳብ በምክር ሀሳብ ደረጃ የጸደቀም ስለመሆኑ እየተገለጸ የሚገኘው ማለት ነው። ሁለቱም ክለቦች በዋናነት አዲሱን ስቴዲየም ለከተማ እድገት እንዲሁም ደግሞ ለደጋፊዎች የተሻለ ልምድ ለመፍጠር ትልቅ አስተዋጽኦም እንደሚኖረው የራሳቸውን እንግዲህ መዋለ ንዋይ ከፍተኛ በሆነ መንገድ በመውጣት ማለት ነው ስቴዲየሙን ለማደስ ማለት ነው የመጨረሻዎቹ ስራዎች እየሰሩ እንደሚገኙም ለማወቅ ተችሏል። ከዛ ውጪ በዛሬው ተጠባቂ የአውሮፓ ቻምፒየንስ ሊግ መርሃ ግብር ሁለቱ ፖርቹጋላዊ አማካኞች ቪቲኒያና ጆ ኔቬዝ ከጉዳት መልስ እንግዲህ ወደ ስፔን ካቀናው ስብስቡ ሲካተቱ ክቪካ ክቫራትስኬሊያ ግን ለጨዋታው መድረስ አልቻለም። ስለዚህ ከጨዋታው ውጪ መሆኑ ተገልጿል። የወቅቱ የቻምፒየንስ ሊግ አሸናፊ ቡድን ነው ፓሪስ ሴን-ዠርሜን ዛሬ ከሜዳቸው ውጪ ወደ ስታዲዮ ሎስ ኮምፓኒስ ተጉዘው ከባርሴሎና ጋር በሚያደርጉት የአውሮፓ ቻምፒየንስ ሊግ የሊግ ፌዝ ካውንተር ተጠባቂ ሁለተኛ ዙር መርሃ ግብር ጋር በተያያዘ የፓሪሱ ቡድን አሰልጣኝ ሉዊስ ኤንሪኬ የቅድመ ጨዋታ ጋዜጣዊ መግለጫዎች ላይ የተለያዩ ሀሳቦችን ሰንዝሯል። በባርሴሎና ያለው ታሪክ የማይፋቅ መሆኑና ክለቡ ለሱ ትልቅ ስሜት እንደሚሰጠውም ተናግሯል። ሉዊስ ኤንሪኬ እንደሚታወቀው በ2015 የአውሮፓ ቻምፒየንስ ሊግን ከባርሴሎና ጋር እንዳሳካ ይታወቃል። ከዛ በተጨማሪ ደግሞ አሁንም ቡድኑ በሃንሲ ፍሊክ ስር የተዋቀረበት መንገድ በጣም አስደናቂ ነውና ጊዜ ካለኝ የእነሱን ጨዋታ ማየት ይበልጥ ያዝናናኛል ብሎ ተናግሯል። በቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ከዛ ውጪ ለፔድሪ ያለውንም በጣም ትልቅ አድናቆት ሉዊስ ኤንሪኬ ተናግሯል ማለት ነውና በአጠቃላይ ሁለቱ ቁልፍ አማካይ መስመር ተጫዋቾቹ ግን ወደ ቡድኑ መመለሳቸውን ተናግሯል። ከቪቲኒያና ከጆ ኔቬዝ ጋር በተያያዘ ማለት ነው። ቪቲኒያ በቅርቡ በፈረንሳይ ሊጋ ፓሪስ ሴን-ዠርሜን ኦግዤን እንግዲህ 2-0 በረቱበት ጨዋታ ላይ ጉዳት አጋጥሞት በመጀመሪያ አጋማሽ ከሜዳ ለመውጣት መገደዱ የሚታወስ ጉዳይ ነው። ታዲያውን ወደ ስፔን ለሚደረገው ጉዞ ከተካተተው የፒኤስጂ ተጫዋቾች ዝርዝሩ ስሙ ተካቷል። ቪቲኒያ በባላንዶር እንግዲህ አንድ ተጫዋች እግር ኳስ ተጫዋች ማለት ነው በህይወት ዘመኑ ማሳካት የሚፈልገው ትልቁ የግል ክብር ነው። 3 ደረጃን ይዞ ያጠናቀቀ ተጫዋች እንደሆነ ይታወቃል። ያው በአውሮፓ መድረክ ላይም በሀገሩ የኔሽንስ ሊግን ማሳካት የቻለ ተጫዋች ነበረ። ከፒኤስጂ ጋር ደግሞ ያሳካው ነገር ይታወቃልና በመጨረሻው ሰዓት ተጫዋቹ አሁን ከጉዳት በማገገሙ ምክንያት ለፒኤስጂ በአጠቃላይ የሚሰለፍ ይሆናል ተብሎ ነው የሚገመተው በቋሚነት። ይህም እንግዲህ ሚድፊልድ ባትል ወይም
ደግሞ የአማካይ መስመር ላይ የሚደረገው ፉክክር ላይ ለፓሪስ ሴን ጀርሜን ትልቅ ጥንካሬ ያላብሳቸዋል ተብሎም ይገመታል። ሌላው የብሔራዊ ቡድን አጋሩ ጆ ኔቬዝ ነው። የሁለት የሊግ ጨዋታዎች ላይ በጭን ጉዳት ምክንያት ከሜዳ ውጭ የነበረው ወጣቱ ተስፈኛው ሌላው ፖርቹጋል አማካይ ኔቬዝም ወደ ቡድኑ ተመልሷል። ሌላው የአማካይ መስመር ጥራታቸው እንዲጠብቀው ሚናው ከፍተኛ ይሆናል ተብሎ ይጠበቃል ማለት ነው ከጆ ኔቬዝ። በተለይ ደግሞ ዲስትሮየር ነው የተጫዋች እንደሚታወቀው ብዙ ጊዜ ከኳስ ውጪ ይበልጥ ቡድኑ ጫና እንዳይኖርበትና የተከላካይ መስመሮችን በማገዝ ረገድ ላይ ትልቅ ሚና የሚወጣ ተጫዋች ነውና ለፓሪስ ሴን ጀርሜን ምናልባት በዛሬው መርሃ ግብር በቋሚነት ሊሰለፍ የሚችልበት እድል እንዳለ እየተገለጸ ይገኛል። ታዲያ ምንም መልካም ዜናዎች ቢኖሩም ፒኤስጂ በቅርብ ጊዜ ጨዋታ ላይ ጉዳት እያስተናገዱ የሚገኙ ቁልፍ ተጫዋቾቹን እያጣ ነው የሚገኘው። አንደኛው ጆርጂዮ ክቫራትስኬሊያ ነው። ባለፈው ሳምንት መጨረሻ የሊጋ መርሃ ግብር ኦግዤው ላይ እንግዲህ ጎል እንዳስቆጠረ ይታወቃል። ግን በጭን ጉዳት ምክንያት ከሜዳ ተቀይሮ ለመውጣት መገደዱ የሚታወቅ ጉዳይ ነው። ክቫራትስኬሊያ ወደ ባርሴሎና ከሚጓዘው ቡድንም ውጪ ነው። ይህ በእንዲህ እንዳለ የወቅቱ የባላንዶር አሸናፊ ተጫዋች ኦስማን ዴምቤሌ ከዛ ውጪ የቡድን የማጥቃት እንቅስቃሴ ላይ ሌላው ዋናው አድራጊ ፈጣሪ ተጫዋች ዴዛይር ዱዌ አለመኖር ሌላው የማጥቃት እንቅስቃሴያቸው ሊያሳሰው ይችላል ተብሎ ይገመታል ማለት ነው። የፓሪስ ክለብ አሁንም እንደ አምበላቸው ማርኪኒዮስ እንጨምሮ ማለት ነው ሌሎች ቁልፍ ተጫዋቾችም በዚህ መርሃ ግብር ላይ አያሰልፉም። የቪቲናና ኔቬዝ መመለስ ግን የጎደሉትን ተጫዋቾች ክፍተት ለመሙላት እገዛ ያደርጋል ተብሎ ይገመታል። በባርሴሎና በኩል ያው ራፊኒያ ባይሴፕስ ፌሞሪስ ያጋጠመው ተጫዋች ነው። የጡንቻ መሳሳብ አለበት። ስለዚህ ለ3 ሳምንት ያክል ከሜዳ ይርቃል መባሉ በዛሬው መርሃ ግብር ላይ እንዳይሰለፍ ያደርጓል። ከዛ ውጪ ግብ ጠባቂው ዮሃን ጋርሻም በጨዋታው ላይ እንደማይሰለፍ ከተገለጹ ተጫዋቾች መካከል አንዱ ነው። ይህም ተጫዋች ጉዳት እንዳጋጠመው በሪያል ሶሲዳድ መርሃ ግብር ላይ የሚታወስ ጉዳይ ነው። ስለዚህ እሱም ተጫዋች ቦታ በቮልቼክ ሼዝኒ በፖላንድ የግብ ጠባቂ የሚሸፈን ይሆናል ተብሎ ይገመታል። ከዛ ውጪ የዊሊያም ሳሊባን ኮንትራት ማራዘማቸውን ይፋ ያደርጉት መድፈኞቹ በቀጣይ ለቡካዮ ሳካ የክለቡ ከፍተኛ ተከፋይ ተጫዋች የሚሆንበት መንገድ በማመቻቸት የተጫዋቹን ውል ለማደስ ዝግጅታቸውን እያጠናቀቁ እንደሚገኙ ለማወቅ ተችሏል። የአርሰናል አካዳሚ ከሚኮራባቸው ፍሬ ውጤቶች መካከል አንዱና ዋነኛው ቡካዮ ሳካ እንደሆነ ይታወቃል። በክለቡ ለረጅም ዓመታት ጸንቶ የሚያቆየውን ውል እንዲያድስ ለማድረግ የመጨረሻ የወረቀት ስራዎች የተሰሩ እንደሚገኙ ለማወቅ ተችሏል። የዊሊያም ሳሊባን ውል ማደሳቸውን በትላንትናው ዕለት ይፋ አድርጓል። መድፈኞቹ ተጫዋቹም እስከ 2030 በኤምሬትስ ጸንቶ የሚቆዩበትን ውል እንዳደሰ ይታወቃል። በቀጣይ ሙሉ ለሙሉ ትኩረታቸው ወደ ቡካዮ ሳካ እንደሚሆንም ነው እየተገለጸ የሚገኘው። በአርሰናል ውሉ እንዲያራዝም የክለቡ ከፍተኛ ሳምንት የተከፋይ የሚሆንበት መንገድ ለቡካዮ ሳካ ተመቻችቶለታል ተብሎ እየተገለጸ ይገኛል። እስካሁን የሄሊንድ አካዳሚ ፍሬ ውጤቶቹ ማይልስ ሉዊስ ስኬሊና እንዲሁም ደግሞ ኢታን ዋኔሪ ውላቸው እንዳራዘሙ ይታወቃል። ከዛ ውጪ ቡድኑ ወደ ሬልሽ የተከላካይ መስመር ጥራት ዋና ተዋናዮቹ ሁለቱ ጋብሪኤል ማጋሌሽና ዊሊያም ሳሊባ ኮንትራታቸውን በአርሰናል እንዳራዘሙ ይታወቃል። የሰሜን ለንደኑ ክለብ አርሰናል የአካዳሚ ፍሬ ውጤት የሆነውና በአሰልጣኝ ሚኬል አርቴታ እቅድ ውስጥ ወሳኝ ስፍራ ያለው ሳካ በአርሰናል አሁን የሚያቆየው ውል በ2027 ነው የሚጠናቀቀው። ይህ ማለት ከ2 ዓመትና ያነሰ ጊዜ ነው የሚቀረው ማለት ነው። የመጨረሻዎቹ 24 ወራት ውስጥ ይገኛል። ተጫዋቹን በኤምሬትስ ቆይታውን ለማራዘም ፍላጎት እንዳለው ነው መረጃዎች የሚጠቁሙት። ያንን ተከትሎ ተጫዋቹ ብዙ ማገዶ ይፈጃል ተብሎ አይገመትም። በቀጣይ አርሰናል ቤት ውሉን የሚያድሰው ተጫዋች ሳካ እንደሚሆን በብዙዎች እንዲገመት የሚያደርገ ጉዳይ ስለመሆኑ መናገር ይቻላል። ምንም እንኳን ሳካ አርሰናልን እንደሚወድና በክለቡ ፕሮጀክት ውስጥ ትልቅ ሚና መጫወት እንደሚፈልግ ቢታወቅም የኮንትራት ጉዳዩን በተመለከተ የመጨረሻዎቹ ዝርዝር ጉዳዮች ላይ ግን መስማማት ይጠበቅባቸዋል። የዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራው ጋዜጠኛ ፋብሪዚዮ ሮማኖ ሁለቱ ወገኖች አሁን ከስምምነት ላይ ለመድረስ በጣም ብሩ ተስፋ አላቸው ሲል እንግዲህ ዘግቧል ማለት ነው። የቡካዮ ሳካ ኮንትራት መራዘም ለአርሰናል የወደፊት እቅድ ትልቅ ማሳያ ሊሆን እንደሚችል ይገመታል። በአጠቃላይ ቡድኑ በቀጣይ ሂደት ላይ የደጋፊዎችን ዋንጫ ጥያቄ ለመመለስ የሚፈልግ ከሆነም የቡካዮ ሳካን ግልጋሎት የግድ ሪታይን ማድረግ ማቆየት መቻል ይጠበቅበታል። የቡድኑ ቴክኒካል ዳይሬክተር የሆነው አንድሪያ ቤርታ የሳካን ኮንትራት የማደሱን ስራ በዚህ ሰዓት ቅድሚያ የሰጠው ጉዳይ ስለመሆኑም እየተገለጸ ይገኛል። ከዛ ውጪ ቀጣይ ውስን ጨዋታዎች ሩበን አሞሪም በዩናይትድ የሚኖሩን ቆይታ እንደሚወስኑ ሲገለጽ ባለቤቱ ማሪያ ዲዮጎ በበኩሏ እንግዲህ ባለቤቷ ስራው እንዲለቅ እንደሚፈልግ በግልጽ መናገሯ ትናንትና ማምሻው መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል ይጠቀሳል። የማንቸስተር ዩናይትድ አመራሮች የአሰልጣኛቸው ሩበን አሞሪም የወደፊት ዕጣ ፈንታ በቀጣይ በሚደረጉ ጥቂት ውጤት ወይም ደግሞ ጨዋታዎች ላይ የሚወሰን መሆኑን አስታውቋል ተብሎ የተገለጸ ይገኛል። ስቲል ድጋፍ አልተለየውም፣ ምንም ጥያቄና መልስ የለውም እዛ ጉዳይ ላይ ግን ድጋፍ የሚኖረው ያው ውጤትም ሲኖር ነውና ውጤት በሌለበት ዝም ብሎ ድጋፍ ዋጋ መክፈል ነው የሚሆነው። ከዛ አንጻር አሁን ባለው ወቅት ክለቡ በአሰልጣኙ ላይ የሰጠው ድጋፍ እንደቀጠለ መሆኑ ቢገለጽም ዩናይትድ ከፍተኛ ባለስልጣናት አሞሪምን ለመተካት ሌላ አሰልጣኝ የመፈለግ እቅድ ለጊዜው እንደሌላቸው ቢያረጋግጡም የሚመዘገቡ ውጤቶች ግን ወሳኝነት እንደሚኖራቸው የተገለጸ ይገኛል። በቀጣይ መርሃ ግብሮች ላይ ደግሞ እንግዲህ አሞሪም የሚያስመዘግባቸው ውጤቶች ከጥቅምት ወር ኢንተርናሽናል ብሬክ ላይ የሚደረገው የክለቡ በጣም ጠንከር ያለው ስብሰባ ላይ ትልቅ አስተዋጽኦ እንደሚኖረው እየተገለጸ ይገኛል። በቅርቡ ክለቡ ባስመዘገበው ወጣ ገባ ውጤት ምክንያት ሩበን አሞሪም ላይ በጣም ከፍተኛ ጫና እያደረገ ይገኛል። የክለቡ አነስተኛ ድርሻ ባለቤት የሆኑ ሰር ጂም ራትክሊፍ ከአሰልጣኙ ጎን መሆናቸውን መናገራቸው አይዘነጋም። አንዳንድ ምንጮች እንደሚጠቁሙት የክለቡ አመራሮች ፖርቹጋላዊ አሰልጣኝ በአግባቡ በተገነባ ስብስብ አንድ ሙሉ የውድድር ዘመን መመዘን መቻል ነው ያለበት። ያ ነው ፍትሃዊ መንገድ የሚሆነው የሚል ሀሳብ አላቸው ተብሎ የተገለጸ ይገኛል። አሞሪም ባለፈው የውድድር ዘመን ህዳር ወር አጋማሽ ላይ ነው ኦልድ ትራፎርድ የመጣው። ከዛ በኋላ እንግዲህ ማንቸስተር ዩናይትድን በቋሚነት ወደፊት ማራመድ ኃላፊነት ተጥሎበት ያንን ኃላፊነት በሚገባ ለመወጣት እየከበደው እንደሚገኝ መናገር ይችላል። ይህም በአሰልጣኙ የመልቀቅ ወሬዎች እንዲነፈሱ ምክንያት እንደነበር የሚታወቅ ጉዳይ ነው። ሆኖም የክለቡ ባለስልጣናት የአሞሪም ስራ የመጨረሻ ውሳኔ ለመስጠት ቸኩለው እንደማይገኙና የረጅም ጊዜ እቅዳቸው አካል አድርገው እንደሚመለከቱት አቋማቸውን ገልጸዋል። ሙሉ እምነት እንዳላቸው ነው የሁሉም ያመላክተው። ግን የሚያስመዘግበው ውጤት
ግን ትልቅ የመቆየቱና ለመቆየቱን መሰረት እንደሚሆን ግን በግልጽ መናገር ይቻላል ማለት ነው። ራሱ ሩበን አሞሪም ከቆይታው ጋር በተያያዘ የሰጠው ሐሳብ እንደነበር ይታወቃል። በስራዬ በፍጹም አልጨነቅም፣ እኔ እንደዛ አይነት ሰው አይደለሁም፣ ይሄ ለኔ ውሳኔ አይደለም፣ እኔ እዚህ ባለሁበት እያንዳንዱ ደቂቃ ላይ የተቻለኝን ሁሉ ነው ማድረገው ሲል ሩበን አሞሪም ከዚህ በፊት መናገሩ አይዘነጋም። ታዲያ በእንዲህ እንዳለ የሩበን አሞሪም ባለቤት የሆነችው ማሪያ ዲዮጎ የቴሌኮም ኢንጂነሪንግ ባለሙያ ናት በነገራችን ላይ፣ እንዲሁም ደግሞ የኢንቴሪየር ዲዛይንም ሙያ አላትና በተለይ በ2013 ትዳር እንደመሰረቱ ይታወቃል። ታዲያ ባለቤቷ ማንቸስተር ዩናይትድን ስራ ከተቀበለ በኋላ እንቅልፍ ባይኑ እየዞር አይደለም ትላለች። ጭንቀትና ውጥረት ነው የማይበት ይሄ ለኔ እንግዳ ባህሪ ነው የሚል ሐሳብ ሰንዝራለችና በተለይ ጆ ማሪያ ባሬቶ ነው የምትባለው ሙሉ ስሟ በቅርቡ በማህበራዊ ሚዲያ ላይ ባስተላለፈችው መልእክት ነው ይሄን ነገር እየተናገረችው። ባሏ በአሰልጣኝነት ስራው ላይ ያለበት ጫና በሷና ቤተሰቦቿ ላይም ከፍተኛ የስሜት ቀውስም እንደፈጠረ ትናገራለች። ይህ የሩበን አሞሪም ባለቤት የሆነችው ማሪያ የሰጠችው አስተያየት መነሻ በማድረግ በአሰልጣኞችና በተጫዋቾች ቤተሰቦች ላይ የሚደርሰው የአእምሮ ጤና ጫና ጉዳይ ዳግም አጀንዳ አድርጎታል። እንደሚታወቀው ያው በተለያዩ ክለቦች ላይ የሚገኙ ተጫዋቾችም ሊሆን ይችላሉ አሰልጣኞች በዋናነት በሚያስመዘግቧቸው ውጤቶችን መሰረት ባደረገ መልኩ ደጋፊዎች በማህበራዊ ትስስር ገጽም እየሄዱ ቤተሰቦቻቸውን የሚዘልፉ ንግግሮችን ያደርጋሉ። እንደሚታወቀው ከሰሞኑ እንኳን ከሃቨርትዝ ላይ በጣም በትልቁ ሲሰነዘር የነበረው ትችት እንደነበር ይታወቃል። ከአርሰናል ደጋፊዎች እርግጥ ደጋፊዎቹን በአጠቃላይ የሚወክሉ ቢሆንም አንዳንድ ደጋፊዎች ግን በማህበራዊ ትስስር ገጽ እየገቡ በጣም እንገላለን ሚልና ተመሳሳይ መሰል አይነት ዛቻ በአይነት ሀሳቦችን ክለባችን ለቀውጣማ በደንብ በትልቁ የሚነሳ ሀሳብ ነውና እንደዛ አይነት በጣም ከመስመርም ያለፈ የግል ቤተሰብ ድረስም የሚገባ ሀሳቦችን በተለያየ መንገድ ሲሰነዘር ይታወቃል በማህበራዊ ትስስር ገጽ ላይ ማለት ነውና ይሄ በጣም በትልቁ የአእምሮ ጤና ጫናን እንግዲህ ቀውስ ያናጋል የሚል ሀሳቦች በተደጋጋሚ ሲነሳ የቆየ ጉዳይ ነው። አሁን የሩበን አሞሪም ባለቤትም ይሄን ነገር ነው እያነሳሽ የምትገኘው። የማንቸስተር ዩናይትድ ደጋፊዎች በክለቡ ማህበራዊ ሚዲያ ገጾች ላይ ለባሬቶ ድጋፍ የሚገልጹና ትችት ከልክ በላይ መሆን እንደሌለበት የሚጠቁሙ መልእክቶችንም እያስተላለፉ ይገኛሉ ለባለቤቱ ማለት ነው። የክለቡ አመራሮች በቅርቡ አሞሪም ላይ ያላቸውን ድጋፍ እንደማይቋረጥ ቢገልጹም አሰልጣኙ ላይ ያለው ጫና ግን እየጨመረ መምጣቱ የአደባባይ ሀቅ ሆኗል። ሩበን አሞሪም ግን በአጠቃላይ በማንቸስተር ዩናይትድ የአሰልጣኝነት ሚናና እንዲሁም ደግሞ እዚህ ቦታ ላይ የመቆየቱ ጣፋንታ የሚወሰነው በቀጣይ በሚያስመዘግባቸው ውጤቶች ላይ መሰረት ያደርጋል ተብሎ በጣም በስፋት እየተገለጸ ይገኛል። የጥቅምት ወር የኢንተርናሽናል ብሬክ ወይም ደግሞ የዓለም አቀፍ የዓለም ዋንጫ የማጣሪያ መርሃግብሮች እንዲሁም የወዳጅነትና የአቋም መለኪያ መርሃግብሮች ከመምጣቱ በፊት ማንቸስተር ዩናይትድ የሚያደርጋቸው መርሃግብሮች ላይ ቡድኑ የሚያሳየው እንቅስቃሴ ከግምት ውስጥ ገብቶ አናላይዝ ይደረጋል ተብሎ እየተገለጸ ነው የሚገኘው ማለት ነው። ቦርዱ ግን አሁንም ቢሆን ከሩበን አሞሪም ጎን ስለመሆኑም እየተገለጸ ይገኛል። ከዛ ውጪ ከሊቨርፑል ደጋፊዎች ጋር ግጭትና እሰጥ አገባ ውስጥ የገባው የአትሌቲኮ ማድሪዱ አሰልጣኝ ኤል ቹሎ ወይም ደግሞ ዲዬጎ ሲሚዮኒ የአንድ ጨዋታ እገዳ ተጥሎበታል። የአትሌቲኮ ማድሪድ ዋና አሰልጣኝ ዲዬጎ ሲሚዮኒ በቅርቡ በተደረገው የአውሮፓ ሻምፒየንስ ሊግ ጨዋታ ከሊቨርፑል ደጋፊዎች ጋር በተፈጠረ ግጭት ምክንያት የአውሮፓ እግር ኳስ ማህበር የአንድ የውድድር ጨዋታ እንደጣለባቸው ይታወቃል። ግን ቅጣታቸውን ትናንትና ተወጥተዋል። እንግዲህ 5-1 በሆነ ሰፊ ውጤት እንዳሸነፉ ይታወቃል። አትሌቲኮ ማድሪድ አልተቻለም። በሁለት መርሃ ግብር 10 ጎል ያስቆጠሩት ማለት ነውና በማድሪድ ደርቢ እንደሚታወቀው በሜዳቸው ሪያዴር ሜትሮፖሊታኖ ሎስ ብላንኮሶቹን ላይ እንግዲህ 5 ጎሎችን አስቆጥሮ 5-2 በሆነ ውጤት እንዳሸነፉ ይታወቃል። እንዲሁም ደግሞ ትናንትና በክለቦች ትልቅ የውድድር መድረክ ሆኖ በአውሮፓ ሻምፒየንስ ሊግ ተመሳሳይ በሆነ መልኩ ጀርመኑን አይንትራክት ፍራንክፈርትን ጋብዘው 5-1 በሆነ ሰፊ ውጤት ጨዋታው እንዳሸነፉ የሚታወቅ ጉዳይ ነው። በዚህ መርሃ ግብር ላይ ኤል ቹሎ ወይም ደግሞ ዲዬጎ ሲሚዮኒ ቡድናቸውን እየመሩ በአሰልጣኝነት ሚና ላይ አልተመለከትናቸውም። ስለዚህ ቅጣታቸው እንደተወጡ መናገር ይቻላል ማለት ነው። ግን እገዳ የተጣለባቸው ሲሚዮኒ በሊቨርፑል አንፊልድ ስቴዲየም ላይ የመጀመሪያው ዙር የአውሮፓ ሻምፒየንስ ሊግ ጨዋታ ላይ እንግዲህ ቡድናቸው 3-2 በሆነ ውጤት በተሸነፈበት መርሃ ግብር ላይ ሊቨርፑል የመጨረሻዋ ጎል ሶስተኛዋ ጎል ማለት ነው በጨዋታው ሽርፍራፊ ሰከንድ ሲቀረው ሊጠናቀቅ ማለት ነው ከቆመ ኳስ ቨርጂል ቫን ዳይክ ጎል ሲያስቆጥርባቸው ስሜታቸውን መቆጣጠር አቅታቸው ከሊቨርፑል ደጋፊዎች ጋር ከፍተኛ ሰጣ ገባ ውስጥ መግባታቸውና ስፖርት የጨዋነት የጎደለው ምግባር ማሳየታቸው የሚታወቅ ጉዳይ ነው። ሲሚዮኒ የሊቨርፑል የመጨረሻዋ ጎል ስትቆጠር በአሰልጣኞች መቀመጫ ጀርባ ከነበሩ የሜዳው የሊቨርፑል ደጋፊዎች ጋር ነው እንግዲህ በቁጣ ተፋጦ የነበረው ማለት ነው። በጨዋታው ኤል ቹሎ በአራተኛው ዳኛ ላይ ተቃውሞም ሲያሰቡና በሊቨርፑል ደጋፊዎች ላይ የእጅ ምልክትም ሲያሳዩ እንደነበር የሚታወቅ ጉዳይ ነው። ያንን ተከትሎም እንግዲህ ቀይ ካርድ ተመልክተዋል። ከመድረኩም ወይም ደግሞ ከጨዋታውም በአጠቃላይ ተሰናብተው ወደ መልበሻ ክፍል እንዲያበሩ የተደረጉበት አጋጣሚ ተፈጥሮ እንደነበር ይታወቃል። ያው ፊሽካው ተነፍቶ ጨዋታው መጠናቀቁን ከተበሰረ እንግዲህ የተወሰኑ ሰከንዶች በፊት ነበር የውሳኔ ይፋ የተደረገው ማለት ነውና አሰልጣኝ ሲሚዮኒ ቡድናቸው በአጠቃላይ በትላንትናው ዕለት ማክሰኞ በአይንትራክት ፍራንክፈርት በሜዳቸው ሪያዴር ሜትሮፖሊታኖ 5-1 በሆነ ሰፊ ውጤት ባሸነፉበት የሻምፒየንስ ሊግ ጨዋታ ላይ ቡድኑን አልመሩም። ሲሚዮኒ ከጨዋታው በኋላ በሰጡት አስተያየት በተለይ እዛው አንፊልድ ላይ በነበረበት ጊዜ ማለት ነው እኔ ያሳየሁት ምላሽ ተገቢ ላይሆን ይችላል፣ ግን በጨዋታው ሙሉ በሙሉ ጨዋታው ተጀምሮ እስኪያልቅ ድረስ ከደጋፊዎቹ ከፍተኛ ስድብ ሲደርስብኝ ነበር ብሏል። በሌላ በኩል የሊቨርፑል ደጋፊዎች ወደ ሜዳ እንግዲህ መወርወራቸው ምክንያት በማድረግ 4,000 ዩሮ የገንዘብ ቅጣት ወይም ወደኛ ከመነዘር ነው ወደ 240,000 ብር ገደማ ነው እንግዲህ ክለቡ እንግዲህ ቅጣት ተላልፎበታል ከአውሮፓ እግር ኳስ አወዳዳሪ አካል ማለት ነው። ኤል ቹሎ እንግዲህ በቀጣይ በስፔን ላሊጋም ሆነ በአውሮፓ ሻምፒየንስ ሊግ ቡድናቸውን በአሰልጣኝነት እየመሩ የምንመለከታቸው ይሆናል። ከዛ ውጪ ሚኬል አርቴታ ከዛሬው የኦሎምፒያኮስ ጨዋታ ጋር በተያያዘ አስቀድሞ የቅድመ ጨዋታ ጋዜጣዊ መግለጫን ሰጥቷል። የአርሰናል ዋና አሰልጣኝ ሚኬል አርቴታ እና የማል ተከላካይ ዊሊያም ሳሊባ በጋራ በመሆን ነው ቡድናቸው ዛሬ ምሽት ከግሪኩ ክለብ ኦሎምፒያኮስ ጋር ከሚያደርጉት የአውሮፓ ሻምፒየንስ ሊግ ጨዋታ በፊት በጋራ ጋዜጣዊ መግለጫ ላይ ቀርበው ስለተለያዩ ጉዳዮች ሀሳብ ሰጥቷል። የትኩረት ማዕከል የነበረው የሳሊባ አዲስ የረጅም ጊዜ ኮንትራት መፈረሙ ነው። የ24 ዓመቱ
ፈረንሳይ ተከላካይ ሳሊባ ከአርሰናል ጋር እስከ 2030 በክረምት የሚያቆየውን ውል እንደፈረመ ይታወቃል። ታዲያ ሳሊባ በጋዜጣዊ መግለጫው ላይ ተገኝቶ ደስታውንም ገልጿል። በ2019 ለመጀመሪያ ጊዜ ነው ለዚህ ክለብ የፈረምኩት። አሁን ደግሞ በ2025 ውሌን ለማራዘም እዚህ በመገኘቴ በጣም እኮራለሁ፣ ደስ ብሎኛል ብሏል። በአጠቃላይ እዚህ መቆየት ከሁሉም የተሻለው ቦታ ነው የሚል ሀሳብ ሰንዝሯል። ተከላካዩ አክሎም ብዙ መሻሽላችሁ ነገሮች አሉኝ፣ ለቡድኑ መሰጣችሁ ብዙ ነገሮች ነው ያሉኝ፣ ዋንጫ በዚህ ክለብ ማሳካት ቀጣዩ ዋነኛው ህልሜና እቅዴ ነው ሲል ተናግሯል። አሰልጣኝ ሚኬል አርቴታ በበኩሉ ዊሊያም ሳሊባ ሁሉም ተጫዋቾችና ሰራተኞች ይወዱታል፣ ይሄ ደግሞ ስለ ባህሪው ስለ ቁርጠኝነቱና በየዕለቱ ስላሉ አመለካከት ብዙ ይናገራል ብሏል። እስካሁን የሄድንበት መንገድ አስደናቂ ነው። አሁን ደግሞ ከሱ በኋላ ብዙ የምንጠብቀው ነገር አለ። ዋና ዋንጫዎችን የማሸነፍ ግልጽ ዓላማ ይዘን መስራታችን እንቀጥላለን ሲል ሚኬል አርቴታ ተናግሯል። ከቡድን ዜናዎቹ ጋር በተያያዘ ግን አሰልጣኝ ሚኬል አርቴታ ከኦሎምፒያኮስ ጨዋታ በፊት የቡድናቸው የጉዳት ዜና በተመለከተ ኖኒ ማዱዌኬና ፒየሮ ሂንካፒዬ አሁንም ጉዳት ላይ ናቸው። ማዱዌኬ እስከ ዳር ወር ድረስ የሚቆይ ነው። የፒየሮ ሂንካፒዬ ግን ያጋጠመው የብሽት ጉዳት እንደነበር ይታወቃልና ያለፉት 2 መርሃ ግብሮች አልፈውታል። በተለይ ቀዶ ጥገና መጠነኛ በሆነ መልኩ ስለማድረጉን እየተገለጸ የሚገኘው በዛሬው መርሃ ግብር ላይም በስብስቡ አካል እንደማይሆን ተናግረዋል። ከዛ ውጪ በሻምፒየንስ ሊግ ምድብ ጨዋታዎች እንግዲህ በድል እንደጀመሩ ይታወቃል። አርሰናሎች ዛሬ ምሽት 4 ሰዓት በሜዳቸው ኦሎምፒያኮስን ይጋብዛሉ። ኢቫንጀሎስ ማሪናኪስ ቡድን ነው በነገራችን ላይ ኖቲንጋም ፎረስቱ ባለቤት በእህት ክለብ እንግዲህ በይሄ መልቲ ክለብ ሞዴል ሲስተም ከሚያስተዳድራቸው ክለቦች መካከል አንዱ ኦሎምፒያኮስ እንደሆነ ይታወቃል። ምናልባትም ደግሞ በአርሰናል ቴክኒካል ዳይሬክተር ቦታ ላይ ሲሰራ የነበረው ኤዱ ጋስፐርም ከኦሎምፒያኮስ ጋር በጋራ በመሆን ማለት ነው ዛሬ ወደ ኤምሬትስ ይመለሳል ተብሎ ይጠበቃል። ያው ግሎባል ሄድ ኦፍ ፉትቦል ሆኖ ነው የኢቫንጀሎስ ማሪናኪስ ስፖርት ግሩፕ ላይ የተሾመው ማለት ነው። ስለዚህ በኦሎምፒያኮስም ኖቲንጋም ፎረስት የሚያደርጓቸው መርሃ ግብሮች ላይም የግድ ስቴዲየም መገኘት ይጠበቅበታል ማለት ነው። አርቴታ ከተጋጣሚያቸው ኦሎምፒያኮስ ጋር በተያያዘ በደንብ የምናውቀው ተጋጣሚ ነው። ከዚህ በፊትም ተገናኝተናል። ከፍተኛ ተነሳሽነትና በታክቲክም በጣም የተደራጀ ቡድን ነውና በሜዳችን ጠንካራ መሆን መቻል አለብን። የሻምፒየንስ ሊግ ምድብ በበላይነት ለማጠናቀቅ በሜዳ ላይ የሚደረጉ መርሃ ግብሮችን ማሸነፍ ይግድላል የሚል ሀሳብ ሰንዝሯል ማለት ነው። አክሎም ከማርቲን ኦዴጋርድ ጋር በተያያዘ ተጫዋቹ በቋሚነት ጨዋታውን እንደሚጀምርም ነው ሚኬል አርቴታ የተናገረው ማለት ነው። እንደሚታወቀው ከኤብሬቺ ኤዜ ጋር ከፍተኛ ፉክክር ያለበት ተጫዋች ነው። ያው ከኒውካስል ዩናይትድ ጋር ተቀይሮ ገብቶ ባለፈው ሳምንት ያሳየው አመርቂ እንቅስቃሴ እንደነበር የሚታወቅ ጉዳይ ነው። በዛሬው መርሃ ግብር ላይ ግን የቋሚ አሰላለፍ ውስጥ ማርቲን ኦዴጋርድ ይካተታል ሲል ሚኬል አርቴታ ተናግሯል። በመጨረሻም ዛሬ በአውሮፓ ሻምፒየንስ ሊግ የሚደረጉት መርሃ ግብሮች ለመጠቆም ያክል ምሽት 1 ሰዓት ከ45 ሲል ካራባግ ከኮፐንሄገን ጋር ምሽት 1 ከ45 ይገናኛሉ። በተመሳሳይ ሰዓት ላይ የቤልጂየሙ ተወካይ ቡድን ዩናይትድ ሴንት ጄልዋስ ኒውካስል ዩናይትድ የሚጋብዙበት መርሃ ግብር ይጠበቃል። የቤልጂየሙ ተወካይ ቡድን የመጀመሪያ ጨዋታቸውን አሸንፏል። ኒውካስል ደግሞ በባርሴሎና ተሸንፈው ነው የሚመጡት። ስለዚህ የሚያደርጉት መርሃ ግብር ይጠበቃል። ምሽት 4 ሰዓት ላይ ሞናኮ የፈረንሳይ ተወካይ ቡድን ሲቲን ይጋብዛሉ። አርሰናል ከኦሎምፒያኮስ ኤምሬትስ ላይ ይገናኛሉ። የምሽቱ ጠባቂ መርሃ ግብር ባርሴሎና በሜዳቸው ስታዲዮ ሎስ ኮምፓኒየስ ባየር ሙኒክ ማነው ፓሪስ ሴን ጀርሜን የሚጋብዙበት መርሃ ግብር ምሽት 4 ሰዓት ይደረጋል። ከዛ ውጪ የጀርመኑ ተወካይ ቡድን ባየር ሌቨርኩሰን በሜዳቸው ቢያሪና ፒኤስቪ አይንድሆቨንን ይጋብዛሉ። ከዛ ውጪ ቦሩሲያ ዶርትመንድ በሜዳቸው ሲግናል ኢዱና ፓርክ አትሌቲኮ ቢልባኦ የሚጋብዙበት መርሃ ግብር ይጠበቃል። ናፖሊ የአንቶኒዮ ኮንቴ የደቡብ ጣሊያኑ ተወካይ ቡድን በሜዳቸው ዲዬጎ አርማንዶ ማራዶና ስቴዲየም የፖርቹጋሉን ተወካይ ቡድን ስፖርቲንግ ሊዝበን የሚጋብዙበት መርሃ ግብር 4 ሰዓት ይደረጋል። በተመሳሳይ ሰዓት ላይ ቪላሪያል ቢጫ ሰርጓጆቹ በነገራችን ላይ አመርቂ እንቅስቃሴን እያደረገ የሚገኝ ቡድን ነው። ቪላሪያል በስፔን ላ ሊጋ 3 ደረጃ ላይ ተቀምጦ ይገኛል። ያለፉትን 3 ጨዋታዎቹ ሙሉ በሙሉ አሸንፎ ነው የመጣው። በሜዳቸው ጠንካራ መሆናቸውን አመላካሽ ጉዳዮች ናቸው። በስታዲዮ ዴላ ሴራሚካ ጁቬንቱስን ይጋብዛሉ። ጁቬንቱስ ባለፉት 5 መርሃ ግብር 2ቱን አሸንፎ 3ቱን ባቸው ውጤት ነው ያጠናቀው። የኢጎር ቱዶሩ ቡድን ሽንፈት በዚህ ዓመት ያላጋጠመው ቡድን እንደሆነ ይታወቃል። ስለዚህ እጅግ በጣም ጥሩ እንዲሁም አመርቂ እግር ኳስ የሚታይበት መርሃ ግብር ይሆናል ተብሎ ይገመታል ማለት ነው። ለዛሬ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።